ሐዋርያት ሥራ ምዕራፍ 19 ላይ ያለውን ቃል ማካፈላችሁ። መቼም ኤፌሶን ከተማ ላይ ጳውሎስ በሁለተኛ የወንጌል ጉዞ ዘመን ለሁለት ዓመት ከ6 ወር ካገለገለ በኋላ የተከላት ቤተክርስቲያን ላይ የሆነ ነገር አለ። ኤፌሶን የአሁኗ ቱርክ ናትና ምን እንደተደረገ በኤፌሶን ከተማ እናያለን። እንኳን ወደ ኤፌሶን ከተማ በደህና መጣችሁ። ጌታ ይባረክ። ሐዋርያት ሥራ ምዕራፍ 19 አጵሎስ በቆሮንቶስ ሳለ ጳውሎስ በላይኛው አገር አልፎ ወደ ኤፌሶን መጣ። አንዳንድ ደቀ መዛሙርቱንም አገኘ። ባመናችሁ ጊዜ መንፈስ ቅዱስን ተቀበላችሁን አላቸው። እነሱም አልተቀበልንም፣ መንፈስ ቅዱስ እንኳን እንዳለ አልሰማንም አሉት። እና በምን ተጠመቃችሁ አላቸው። እነሱም በዮሐንስ ጥምቀት ተጠመቅን አሉት። ጳውሎስም ዮሐንስማ ከእርሱ በኋላ በሚመጣው በኢየሱስ ክርስቶስ ያምኑ ዘንድ ለሕዝብ እየተናገረ የንስሐ ጥምቀት አጠመቀ አላቸው። ይህም በሰሙ ጊዜ በጌታ በኢየሱስ ስም ተጠመቁ። ጳውሎስም እጁን በጫነባቸው ጊዜ መንፈስ ቅዱስ ወረደባቸው፣ በልዩ ልሳኖች ተናገሩ፣ ትንቢትም ተናገሩ ይላል። ክብር ለኢየሱስ ይሁን። ቁጥር 11 እግዚአብሔር በጳውሎስ እጅ የሚያስገርም ተአምራት ያደርግ ነበር። ስለዚህ ከአካሉ ጨርቅ ወይም ልብስ ወደ ድውያኖች ይወስዱ ነበር፣ ክፉም መንፈስ ይለቃቸው ነበር። አጋንንትም እያወጡ ከሚዞሩ አንዳንድ ሰዎች ጳውሎስ በሚሰብከው በኢየሱስ ስም እናዛቸዋለን እያሉ ክፉ መንፈስ ባለባቸው ላይ የጌታ የኢየሱስን ክርስቶስ ስም ሊጠሩ ሞከሩ። አየ መሞከርና መቀባት ይለያያል። ልቀቅና አሜን በል። የካህናት አለቃ የሆነው የአስቄዋ ልጆች 7 ልጆች ነበሩ። ክፉ መንፈስ እንደዚህ አላቸው፣ ጳውሎስን አውቀዋለሁ፣ ኢየሱስን አውቀዋለሁ፣ እናንተ እነማን ናችሁ? ክፉ መንፈስም በጣም የሚገርም ነው ያለበት ሰው ዘለለባቸው፣ ቆስለውም ከዚያ ቤት ራቁታቸውን እስኪሰብሱ ድረስ በረታባቸው፣ አሸነፋቸው። እግዚአብሔር ከዚህ ይጠብቅ። በረታባቸው፣ አሸነፋቸው፣ ዘለለባቸው። አጋንንቱ እኮ እና ሙከራ አድርገው ነው የአስቄዋ ልጅ። በይሄ ጉዳይ በኤፌሶንና በአይሁድ እንዲሁም በግሪክ ሰዎች ታዋቂ ሆነ ይልና የኢየሱስ ስም ተከበረ ይላል። የስብከቴ ርዕስ ኢየሱስ ይከበራል። አንድ ሰው ለቆ አሜን ይበላ። እጃችሁ ከፍ አድርጉ። በእኔ ቤት በልሴ፣ በልጆቼ፣ በአገልግሎቴ ኢየሱስ ይከበራል። ስሙ ይከበራል። ስሙ ኃይል አለው። በስሙ ውስጥ ጸጋ አለ። በስሙ ውስጥ ነፃነት አለ። በስሙ ውስጥ በረከት አለ። አንድ ሰው እስቲ ያድናል ይበልባል። ተባረኩ። ጌታ ኢየሱስ ይባርካችሁ። የሐዋርያት ሥራና የሉቃስ መጽሐፍ ጸሐፊ ባለመድኃኒቱ ሉቃስ ወይም ዶክተሩ ሉቃስ ይባላል። ሰውየው ባህላዊ ሐኪም ነው። ጌታ ኢየሱስ ክርስቶስን እንደ ግል አዳኝ አድርጎ ከተቀበለ በኋላ አፖስቶሊክ የሆነ ጥሪ ስለቀረበለት ለአገልግሎት የወጣ አስገራሚ የእግዚአብሔር ሰው ነው። ሉቃስ አፖስቶል ሉክ የሚገርም የእግዚአብሔር ሰው ነው። በዘመኑ ሁሉ እግዚአብሔር ከተጠቀመባቸው ታላላቅ ሐዋርያት መካከል ሉቃስ ይባላል። ስለዚህ የሐዋርያት መጽሐፍና የሉቃስን መጽሐፍ የጻፈው ባለመድኃኒቱ ሉቃስ ይሄ ዶክተሩ ሉቃስ ይባላል። በዘመኑ ቴዎፍሎስ ለተባለ ሀገረ ገዢ የተጻፈ መጽሐፍ። ቴዎ ማለት ጋድ ማለት ነው። ፍሎስ ማለት ላም ማለት ነው። ቴዎፍሎስ ማለት የእግዚአብሔር ወዳጅ ወይም የእግዚአብሔር አፍቃሪ ማለት ነው። ልክ እኛ የከተማ ከንቲባ እንደምንለው በዘመኑ ከንቲባ የነበረ ሰው ሉቃስ ለዚህ ሰው ነው የጻፈለት። የሚገርማችሁ መጽሐፍ ቅዱሱ ሲናገር እንደዚህ ይላል፣ የዓይን እማኞች እንደነገሩን የቃሉ አገልጋዮች እንዳወሩልን በጥንቃቄ እጽፍልሃለሁ ብሎ መጽሐፉን ይጀምረዋል። ሉቃስ እግር በእግር ኢየሱስ ክርስቶስ 33 ዓመት ተኩል በምድር ላይ ሲመላለስ ያደረገውን ነገር የዓይን እማኞችን ጠጋ ብሎ ኢንተርቪው አድርጎ ጠይቆ የጻፈው መጽሐፍ። ለዚህ ነው መጽሐፉ ሲጀምር ሉቃስ የዓይን እማኞች እንደነገሩን የቃሉ አገልጋዮች እንዳወሩልን በጥንቃቄ እጽፍልሃለሁ ብሎ መጽሐፉን ይጀምረዋል። የሐዋርያት ሥራ መጽሐፍ ከሚባል የመንፈስ ቅዱስ ሥራ መጽሐፍ ቢባል ለኔ ይመቸኛል። ምክንያቱም ሐዋርያቶች በመንፈስ ቅዱስ ኃይል የኢየሱስ ክርስቶስን የስም ኃይል እና የኢየሱስ ክርስቶስን የስም ስልጣን ያሳዩበት መጽሐፍ ነው። አንድ ሰው አሜን ይበል። ማጋቶምባ አንድ ሰው አሜን ይበል። ሐዋርያት ሥራ መጽሐፍ ምዕራፍ 1 እስቲ አንድ ሰው ምዕራፍ 1 ይበል። እንሄዳለን። ምዕራፍ 1 ምዕራፍ 3 ምዕራፍ 2 ምዕራፍ 4 እናያለን። ከዛ 19 እንገባለን። ልቀቁና አሜን ይበል። እንግዲህ ምዕራፍ 1 ኢየሱስ ክርስቶስ ከሕማማቱ በኋላ በትንሣኤ ተገልጦ ስለሚቀጥለው ስለ መንፈስ ቅዱስ አሰራር እያወራ እኔ ሄዳለሁ
አጽናኙ ይመጣል፣ ጠብቁ ነው። ምዕራፍ 1 የመጠበቅ ምዕራፍ ነው። ጠብቁ፣ የሚመጣ አለ ከኔ በኋላ ወደ እውነት የሚመራችሁ፣ ከዛ በኋላ ምስክር ትሆናላችሁ፣ በይሁዳ በሰማርያ እስከ ምድር ዳርቻ ድረስ የሚያስኬዳችሁ፣ ከኔ የሆነውን የሚገልጥላችሁ ያ አጽናኝ መንፈስ ቅዱስ የተባለው ጰራቅሊጦስ ይመጣል። አናታን ያዲባ ምዕራፍ 1 የመጠበቅ ምዕራፍ ነው። መጽሐፍ ቅዱስ ሲናገር ጠብቁ ነው። ምዕራፍ 2 ምዕራፍ 2 ይባል። ምዕራፍ 2 ተሰብስበው እያወሩ ይላል። ተሰብስበው እየጸለዩ በነበረበት ጊዜ ከሰማይ አንደኛ ድምጽ መጣ፣ ሁለተኛ እሳት መጣ። አናጋዲያሳ ቤቱን በክብር ሞላው። በእያንዳንዳቸው ላይ መንፈስ ቅዱስ ወደቀባቸው። በልዩ ልሳኖች መናገር ጀመሩ። ኃይል ሞላባቸው። ዛሬ እናገራለሁ፣ ይሄ መንፈስ ያገኛል። ውሰድና አሜን በል። ይህ መንፈስ ዛሬ ትካፈላለህ። አሜን በል። ምዕራፍ 2 መንፈስ ወረደ። ፈሪ የነበረው ጴጥሮስ ትላንትና በገረድ ፊት ኢየሱስን አላቆም ያለው መንፈስ ሲወርድበት የሆነ ነገር ገብቶበት ስለሆነ የትላንትናው ፈሪነት ተመታል። ዛሬ የሆነ ክብር ያገኛል። እንደ ሌላ ሰው ሆነ ነው የምትወጣው። እጅን ከፍ አድርግና መንፈስ ቅዱስ በልስ ታስፈልገኛል። ምዕራፍ 2 ከወረደባቸው በኋላ ምዕራፍ 3 የተአምራት ምዕራፍ ነው። ጴጥሮስና ዮሐንስ በ9 ሰዓት ወደ ጸሎት ስፍራ እየሄዱ መልካም የሚባል ቦታ ላይ ከልጅነቱ ጀምሮ ሽባ የነበረ እናትና አባቱ መልካም የሚባል ቦታ ላይ የሚጥሉት፣ ይሄ መልካም የሚባለው ቦታ የሰለሞን መመላለሻ ይባላል። 70,000 ተሸካሚ 80,000 ድንጋይ ጠራቢ 3,300 ካቦ 183,000 ሕዝብ የሰራው ታላቅ የሰለሞን ቤተ መቅደስ ካህናት ከአንዴም 3 ጊዜ መቆም እስከማይችሉ ድረስ የነበረ ያ ታላቅ ቤተ መቅደስ ትላንት የነበረው ያ ክብር የለም፣ ተለይቶታል። ቦታው መልካም ይባላል። እንደውም አዲሱ ትርጉም ውብ ይለዋል። ቦታው ውብ ነው፣ የሰውየው ሕይወት ግን ውብ አይደለም። ይለምናል። የስለት መንፈስ ነው ዛሬ የሚመጣው። ይሄ ለማኝ የሚያረግ እጅን ከፍ አድርግ። ዛሬ በጌታ ዛሬ ልናገራ። ጴጥሮስ እንደዚህ አለ፣ ያለኝን እሰጥሃለሁ በናዝሬቱ በኢየሱስ ስም ተነሳና ተመላለስ። ሰውየውም ዘሎ ቆመ ይላል። ቁርጭምጭሚቱም ጸና ይላል። እየዘለለም ወደ መቅደስ ገባ። ትላንትና ሲለምን የሚያውቁት በሙሉ መገረምና መደነቅ ሞላቸው። ልናገር ዛሬ ይሄ ስም ነገሩን ይቀይረዋል። ስሙ ኃይል አለው። ስሙ አጋንንት አይችሉትም። ስሙ በሽታ አይችለው። ልቀቅና ኢየሱስ በል። ወይ ቁጭ በሉ። መልካም ወይም ውብ በሚባል ቦታ ላይ ከልጅነቱ ጀምሮ እየለመነ የሚተዳደር አንድ ሰው ነበር። የሰለሞን መመላለሻ ይባላል። ይሄ ቦታ አስገራሚ ቦታ ነው። ቦታው በእብነበረድ ያሽቆጠቆጠ ነው። ሰውየው ግን ይለምናል። ብዙ ካህናቶች በዚህ መንገድ ያልፋሉ፣ መንፈስ የለባቸው። አንድ ቀን ግን እነ ጴጥሮስና ዮሐንስ እንደለመዱት በ9 ሰዓት ወደ ጸሎት ስፍራ እየሄዱ እያለ ትላንትና ምዕራፍ 2 ላይ የወረደው ያ ታላቅ የእግዚአብሔር መንፈስ ለካ አገልግሎታቸውን ቀይሮታል። መቀየር ትፈልጋለህ? ይሄ መንፈስ ያገኝ። ዘንድሮ ልሳን ብቻ አይደለም፣ ተግባራዊ አገልግሎት፣ ተግባራዊት ክርስትና በአንተ ዘመን ኢየሱስ ይከበራል። ውሰድ። አሜን በል። አናቹም ባባባያ ልቀጥል ወዳጆች፣ ልቀጥል። መልካም በሚባል ቦታ ላይ እየለመነ የነበረ አንድ ሰው ጴጥሮስ እንደዚህ አለ። ሰውየው አንዳች ነገር ይለምን ዘንድ አይናቸው ማይጀምር የሚጠብቀው ሳንቲም ነው። የዕለት ጉርስ የሽቀላ መንፈስ የተመታዩ ፈቀቅ ማያረግ ኑሮ ለዳቦ መጸለይ አላወቀም። ሰውየው እንደ ሌሎች ሰዎች መስለውታል። እነሱ ራሱ አላወቁም። መንፈስ ስለወረደባቸው አንዳች ነገር ይለምን ዘንድ አይናቸውን ማየት ጀመረ ይላል። ጴጥሮስ እንደዚህ አለው፣ ብር የለኝም፣ ወርቅ የለኝም፣ ያለኝ ግን ልስጥ አለ። እኔ ያለኝ አለ ይሄ ስም ነው አለ። በዚህ ስም ዛሬ በኢየሱስ ስም ሽባነት ይለቃል። በዚህ ስም በሽታ ይነቀላል። በዚህ ስም እስከ ዛሬ የቆየ ይለቀቃል። የሽባነት መንፈስ ይገለበጣል።
ቢዝነስን ሽባ አረገ ይሰበራል። ልጆችን ሽባ አረገ ይሰበራል። መልእክት አለኝ ዛሬ ተነስተ ትራመዳል። የኔ ነው የሚል ለቆ አሜን ይበል። አናሹምባ ባሃይጋ ባቱምባ ሰባያ መጽሐፍ ሲናገር እንደዚህ ይላል። ጴጥሮስም እጁን ያዘው ይላል። በናዝሬቱ በኢየሱስ ስም ተነሳና ተመላለስ። ሰውየውም ዘለለ፣ ቁርጭምጭሚቱም ጸና። ወደ ተከለከለ ወደ ቤተ መቅደስ አንካሳ አይገባም፣ ለምጥ ያለበት አይገባም። ሰው ያመልካል። ሰውየው ግን አንድ ቀን ወደዚህ መቅደስ የሚከተኝ ማን ነው ይላል። እየለመነ የሚጠብቀው ነገር አለ። ከዛስ ያለኝን እሰጥሃለሁ በናዝሬቱ በኢየሱስ ስም ተነሳና ተመላለስ ሲለው ሰውየው ዘሎ ቆመ ይላል። በጣም የገረመኝ እየዘለለ ወደ ቤተ መቅደስ ገባ። ዛሬ ለማን ነው የምጸልየው? የተከለከለ ነገር ዛሬ ተፈቀደ። ከዚህ ስም የተነሳ አትገባም የተባልከው ቦታ ትገባል። ይህ ስም ዛሬ ያገኘሃል። ስሙን በአንተ ላይ እጠራለሁ። ስሙ ኃይል አለው የሚል አሜን ይበል። ኢየሱስ ብለህ አታፍርም። ኢየሱስ ብለህ አታዝንም። ኢየሱስ ብለህ አትለምንም። መልእክት አለኝ ዛሬ ከልመና ትወጣል። ውሰዳ አሜን በል። ልቀጥል ወዳጆች፣ ልሩጥ። ያድናል። ትላንትና በልመና የሚያውቁት ሁሉ መገረምና መደነቅ ሞላቸው ይላል። ዛሬ የሆነ ሰው እግዚአብሔር ሊያስገርመው ነው። እሱ ነው እሱ አይደለም ሊባል። ስሙ ውስጥ ኃይል አለ። ለሆነ ሰው የኢየሱስን ስም ዛሬ ጠራውለት። ጠርቼዋለሁ፣ በሽታውን ይነቅልልሃል። ምዕራፍ 4 ልቀቁና አሜን በሉ። በበረራ እያሳዩአችሁ ነው። ሐዋርያት ሥራ ምዕራፍ 4 ፈሪሳውያን፣ ሰዶቃውያን፣ የሃይማኖት አባቶች፣ ጸሐፍትና ሰዶቃውያን እንዲሁም ቀናተኞች መጡ ይላል። ከተማው ተነቃነቀ። ሰውየው ላይ የተጠራው ስም ኃይል እንዳለው አወቁ። ፈሪሳውያን በሙታን ትንሣኤና በመላእክት ያምናሉ፣ እኛም እናምናለን። ሰዶቃውያን የጆባ መንፈስ ነው ያለባቸው። ሙታን ትንሣኤም የለም መልአክ የለም ብለው ነው። ዝም ብለህ እዚህ ምድር ኑር አይነት መንፈስ ነው ይመታ። እነዚህ ቡድን ሌላ ቡድን፣ የፈሪሳውያን ቡድን እዚህ ጋር አለ፣ የሰዶቃውያን ቡድን እዚህ ጋር። ጸሐፍት ደግሞ የሚባሉ አሉ፣ ሌላ ቡድን ናቸው። እነዚህ ጸሐፍት የሚባሉት እነዚህ ማዞሬትስ የሚባሉት ናቸው። ጸሐፍት የሚባሉ ሰዎች ምንድነው? ዓለም ላይ ያለው መጽሐፍ ቅዱስ ቢቃጠል አእምሯቸው ላይ ዕውቀት አለ፣ ግን መንፈስ የላቸው። አንዳንድ ሰው በጣም ኦራተር ነው፣ ቃሉን ሸምድዶታል፣ መንፈስ ግን የለበት። እንደዚህ አይነት ሰዎች ናቸው። ሌላ ቡድን ናቸው። አንደኛው ቡድን ደግሞ ቀናተኛ ይባላል። ቀናተኛ የሚባለው ቡድን አይሁድ ነፃ የሚወጣው በመሲሁ ሳይሆን በሰይፍ ነው ብሎ ጫካ የገባ አመፀኛ ቡድን። 4 ቡድን ተጨነቀ። ለካ ስሙ ያስጨንቃል። አናጋሪያሳ እጃችሁ ከፍ አድርጉ። ዛሬ ይሄ ስም አጋንንትን ያስጨንቃል። የሆነ ቡድን ይበተናል። በዚህ ስም ኃይል አለ። አንተ ይሄ ስም አጋንንቶች አይቆሙትም። የማይቋቋሙት ስም ነው። ኢየሱስ በለኝ። ቆይ ቁጭ በሉ። ጌታ ይባል። ቁጭ በሉ። ከዛ ፈሪሳውያን እንደዚህ አሉ፣ ከዚህ ቀን ጀምሮ በዚህ ስም ለማንም ሰው እንዳይናገሩ ጠርተን እንዛትባቸው ብለው ጴጥሮስና ዮሐንስን ጠሯቸው ይላል። ስማ ጴጥሮስ፣ የዚህ ሰውዬ ደህንነት እንዴት ሆነ አሉት። በምንና በማን ስም? የዚህ ሰውዬ ጤና ተመለሰ። ጴጥሮስ ብድግ አለና እናንተ በሰቀላችሁት በናዝሬቱ በኢየሱስ ስም የዚህ ሰውዬ ጤንነት ደና ሆነ። አንድ ሰው አለ፣ እንዴት ተቀየርክ? ስሙ ነዋ። ከጫት ቤት ወጣ? አዎ ስሙ ነዋ። መርገም ተሰበረ ከስሙ የተነሳ። እንዴት ታገለግላለህ? ስሙ ነዋ። ተቀይር ያለው አሜን በል። ይሄ ስም አጋንንት አይችሉትም። በዚህ ስም ውስጥ ማረግ አለ። ስሙ ነው ያቆመን። ስሙ ነው ኮንፊደንሳችን። በስሙ ውስጥ በረከት አለ። አንድ ሰው ድገመኝና ኢየሱስ በልባት። ከዚህ ውጪ ልሰጥ አልችልም። ማረጌ ነው መኖሪያዬ፣ ጌጠኛ ልብሴ፣ ስቆም የሚያሳምረኝ በልብስ ሳይሆን በጸጋው አዲስ ሰው ያደረገኝ፣ የንጉሥ ካህናት ያደረገኝ። አጋንንት አይችለኝም። ለምን? ስሙ ኃይል አለው። ውበታችን ነው፣ ኮንፊደንሳችን ነው። ስንጠራው አናፍርበትም።
ገበያ ላይ እንጠራዋለን፣ ቸርች ውስጥ እንጠራዋለን፣ በሽታ ላይ እንጠራዋለን፣ ድህነት ላይ እንጠራዋለን። ኢየሱስ ጴጥሮስ ብድግ አለ። ከዚህ በኋላ በዚህ ስም እንዳትናገር አዘናሃል አሉት። ያለዛ አንገት እንደ ያዕቆብ ይቆረጣል። ጴጥሮስ ብድግ አለ። ነው ይሄ ስም እንዲጠራ አትፈልጉም? ቆመና እንደዚህ አለ፣ እኛስ ያየነው የሰማነው ኢየሱስን ከመናገር ዝም አናጋዲያሳ ምንም ነገር ዝም በሉ ብንባል ዝም እንላለን። ግን ኢየሱስን አትጥሩ ቢል አንችልም። ያለዚህ ስም መኖር አንችልም። ያለዚህ ስም ማገልገል አንችልም። ያለዚህ ስም መቀጠል አንችልም። ስሙ ያስቀጥለናል። ስሙ ያኖረናል። ስሙ ወጋችን ነው። ስሙ ወግ ማዕረጋችን ነው። ጠላት ምንም ነገር ይከልክለን፣ ስሙን ግን አይከለክለን። አናሳዲ አንችልማ። ውበቴ ነው ያሳመረን፣ ሰው ያደረገን። እኛስ ከጫት ቤት የወጣ ነው፣ ከመጠጥ ቤት የወጣ ነው፣ ከምናምንቴ የወጣ ነው። ያንን ስም ሳንጠራ መዋል አንችልም አለ። እናገራለሁ የሚል አሜን ይበል። ስሙን እጠራለሁ የሚል አሜን ይበል። በዚህ ስም ቤቴ ይቀየራል የሚል አሜን ይበል። ዛሬ የሆነ ባለስልጣን ስም አይደለም እጠራው። ዛሬ የምጠራው አልፋና ኦሜጋ ዓለማትን የፈጠረ አጋንንት የማይችሉት መርገም የማይችለው ይህ ስም ሽባነትን ከቤታችሁ ይገለብጠዋል። የኔ ነው የሚል አሜን ይበል። በዚህ ስም እፈታለሁ የሚል አሜን ይበል። ልቀጥል። ቁጭ በሉ። ያድናል። ምዕራፍ 6 እስጢፋኖስ ተወገረ። እዚህ ጋር ነው አሁን መልእክት ያለው። እስጢፋኖስ ሰማይ ተከፍቶ ኢየሱስን ከነግርባ ማረጉ አየው። ክብራችን እሱ ነው። እስከ ቪኤታ እናገለግልም። እስከ ትዳር አይደለም እናገለግልም። እስከ መጨረሻው ቀን ድረስ ይህንን ክብር እስከምናይ ድረስ ወግ ማረጌ ነው፣ መቆሚያዬ ነው፣ ሚስጥሬ ነው። ከዚህ በኋላ ርዕስ የለኝም። ከዚህ ወጪ ልነግራችሁ አልችልም። ይህ ስም ኃይል አለው። አደባባይ ያቆመን፣ ከሰው ጋር የቀላቀለን፣ ትንፋሻችንን የቀየረ፣ ከአረቄ ቤት ያወጣን፣ ምናምንቴ የነበርነውን ሰው ያደረገን፣ ጫት ስንበላ የነበርነውን ቃል እንድንበላ የረዳን፣ ከዛ ምናምንቴ ሰፈር ያወጣን፣ አደባባይ ላይ እንድንቆም የረዳን። ይሄ ስም ኃይል አለው የሚል አሜን ይበል። ቁጭ በሉ ወዳጆች። እኛስ ያየነውን የሰማነውን የቀመስነው ቴስት ያደረግነው እንዴት ሳናወራው እንቀራለን? ርዕሳችን ነው። መጀመሪያው መጨረሻችንም እሱ ነው። የስብከትም የዝማሬም መጀመሪያችን እሱ ነው። እሱ ውስጣችን ገብቷል። በቃ ሊያወጡብን አይችሉም። በዚህ ስም እንጠቀምበታል። በዚህ ስም እናመልጥበታል። በዚህ ስም እንባረክበታል። ይሄ ስም ኃይለኛ ነው። ትላንትና ሳኦል የተባለ እስጢፋኖስ ሲወገር ጨርቅ ይዞ የሚያስወግር የነበረ ከሕግ አዋቂ ቀናተኛ የነበረ በገማልያል እግር ስር የተቀመጠ ሐዋርያው ጳውሎስ ሐዋርያ ሊሆን የተጠራ ትላንትና እስጢፋኖስን ሲያስወግር የነበረ ምዕራፍ 9 ላይ ሕጋዊ ደብዳቤ ይዞ ቤተክርስቲያንን ለማሳደድ የኢየሱስ ክርስቶስን ወንጌል ከምድር ጫፍ እንደ ጫፍ የሚሄደውን ኃይለኛውን ወንጌል ለማስቆም ታጥቆ የተነሳ ከሕግ አዋቂ እስከ 3ኛ ሰማይ ድረስ የደረሰ 5 ጊዜ ከመርከብ አደጋ የዳነ 3 ጊዜ ከዱላ ቅጥቀጣ የዳነ 13 መጽሐፍ የጻፈ የዕብራውያን መጽሐፍ ከተጨመረ 14 የሚሆንለት ነገ ሐዋርያ ሊሆን የተጠራ ቤተክርስቲያንን ሲያሳድድ የነበረ ደማስቆ ላይ ዋናው ያዘዋ ዛሬ አይቀበልም የተባለ ጌታን ይቀበላል። አክራሪውን ጌታ ይቀበላል። አይቀበልም የተባለ ዘመዳችሁ ይቀበላል። ኢየሱስ ይዟል የሚል አሜን ይበል። ቁጭ በሉ። ቆይ ልቀጥል። ጀግናው ኢየሱስ ደማስቆ ላይ ያገኘዋ የምታሳድደው እኔን ነው አለ። አናንያ ይጸልይል። ጳውሎስ ለካ ሕግ ያውቃል እንጂ መንፈስ የለበትም።
መንፈስ ከሌለባቸው ሰዎች ራቅ። እግዚአብሔር መንፈስ ያለባቸው ሰዎች ጓደኛ አድርጎ ይስጥህ። ልሳን ብቻ የሚናገሩ ተራ ሰፈር የማይገኙ ማኪያቶ የጠጡ ነገርን የሚያበላሹብ አገልግሎትን የሚያስቆሙ ዛሬ የማኪያቶና የቡና መንፈስ ይገለበጣል። ባዲጋስ ያድናል የሚል አሜን ይበላ። አናንያ ጸለየለት ይላል። አይኑ ላይ የነበረ ቅርፊት ተነሳ። ከዛ በኋላ ነው ሐዋርያ ሊሆን የተጠራ ጳውሎስ ሕግ አዋቂ በገማልያል እግር ስር የተቀመጠ ቀናተኛ የነበረ ታላቅ የእግዚአብሔር ሰው ሐዋርያው ጳውሎስ ታላላቅ 3 የወንጌል ጉዞዎች እንዲያደርግ መንፈስ ቅዱስ በርናባስና ሳኦል ለዩልኝ አለ። ከዛ በኋላ ለያቸው ሄደ፣ ቀጠለ። ምዕራፍ 19 ደረሰ። ጳውሎስ ምዕራፍ 19 ያለውን ቁም ነገር አውርቼ ይጨርሳል። ምዕራፍ 19 ሐዋርያት ሥራ እንግሊዘኛው አክትስ ይላል። የተግባር መጽሐፍ ገፋ አድርገውና የተግባር ክርስትና በለው። ከአፍ ያለፈ ከአንደበት ላይ ብቻ የማይቀመጥ ኃይል ያለው ዛሬ የሆነ ሰው ተግባራዊ ህይወት መኖር ይጀምራል። ለታይታ ሳይሆን እውነት ኢየሱስን ይዘው ትሄዳል። ጫት ቤት ትገባለህ፣ ታዘገዋል። መጠጥ ቤት ትሄዳለህ፣ ያድናል ትላል። ጎረቤት ታንኳኳና ኢየሱስ ያድናል። መጠጥ ቤት ትገባለህ፣ ያድናል። ገበያ ትገባለህ፣ ያድናል። ሌላ ርዕስ የለኝም፣ ያድናል። አንድ ሰው ያድናል ይበል። አና ካማንታ አናቶም ባሃዲጋ መጽሐፍ ሲናገር እንደዚህ ይላል። በላይኛው አገር ወርቆ ጳውሎስ ወደ ቆሮንቶስ ከተማ ገባ። ከዛ አልፎ ወደ ኤፌሶን ገባ ይላል። ኤፌሶን ያሁኗ ቱርክ ናት። በኢንዱስትሪ ትልቅ የወደብ ከተማ የሆነች ኤፌሶን የሮም ቁንጽላ የነበረች አርጤምስ ወይም ዲያና የምትባል አምላክ ከማርስ ወርዳለች ተብላ የሚመለክበት ከተማ። በመጀመሪያ የወንጌል ጉዞ ጳውሎስ በኤፌሶን ቤተክርስቲያን ለ3 ወር ተቀምጦ አገልግሏል። ከዛ በኋላ ቆሮንቶስ ቤተክርስቲያን በጣም ከባድ ችግር ስለነበረ የግዴታ ወደ አንጾኪያ ሄዶ ጉዳዩን መፍታት ነበረበት። እንደገና በሁለተኛ የወንጌል ጉዞ ዘመን ጳውሎስ ወደ ኤፌሶን ገብቶ ለ2 ዓመት ከ5 ወር አካባቢ የተከላት ቤተክርስቲያን ናት። ኤፌሶን ላይ እንዴት ኢየሱስ ተከበረ? በእኛም ውስጥ እንዴት ይከበር ኢየሱስ? ያንን አይተን ዛሬ እንለያያለን። ለእግዚአብሔር ክብር ስጡልኝ እስቲ። ታላቂቷ ኤፌሶን ያሁኗ ቱርክ ናት። ኤፌሶን ከተማ ላይ ጳውሎስ እያገለገለ ጵርስቅላና አቂላ መጡ። ጵርስቅላ ሚስቱ ናት፣ አቂላ ባሉ ነው። ድንኳን ይሰራሉ፣ ለሊት ድንኳን ይሰራሉ፣ ቀን ወንጌል ይሰብካሉ። አጵሎስን ያጠጡ ሰዎች ናቸው እነዚህ። በተለይ አጵሎስን አጥምቀዋል። አሜዚንግ ቤተሰቦች ናቸው። አንደኛ በሙያ ከጳውሎስ ጋር የሚገናኙ ናቸው። በዘመኑ ደግሞ የድንኳን ስራ እጅግ በጣም ትርፋማ የነበረ ስራ ስለነበረ ጳውሎስ እየሰራ የሚያገለግል አገልጋይ ነው። ስለዚህ ጴንጤነት ማለት ድንጋይ ላይ ቁጭ ብሎ እሙዬ ማለት አይደለም፣ እየሰሩ ማገልገል። ለጌታ ክብር ስጧ። ስለዚህ ሐዋርያ ሊሆን የተጠራው ጳውሎስ ለሊት ድንኳን ይሰፋል፣ ቀን ኢየሱስ ያድናል ይላል። ለሊት ድንኳን እየሰፋ ያድርና ገበያ ድንኳኑን ያወጣዋል። ገበያ ድንኳኑን ያወጣውና ይሄ ድንኳን የሚሸጠው በዚህ ብር ነው፣ ጎን ለጎን ያድናል ይላል። አንዳንድ ሰዎች አሉ እዚህ ንግድ ቤት ቁጭ ብለው ኢየሱስን የሚሰብኩ። በዛው ትነግዳለህ፣ በዛው ኢየሱስን ትሰብካለህ። ዘንድሮ ስራ ፈት ጴንጤ አይኖርም፣ እየሰራ ታገለግላል። ልቀቀኝና አሜን በለኛ። ጳውሎስ ጵርስቅላና አቂላ አብረውት ነበሩ። ቲቶ እዚህ ቤተክርስቲያን መጥቶ ነበር። ጢሞቴዎስም ለጥቂት ጊዜ እዚህ ቤተክርስቲያን አገልግሏል። የፍቅር ሐዋርያ የተባለው ሐዋርያው ዮሐንስም እዚህ ቤተክርስቲያን አባል ነበር። እንደውም አሁን ቱርክ ብትሄድ ሴንት ጆን የሚል ትልቅ ፓላስ ታገኛለህ። ስለዚህ በቱርክ በዚህ በኤፌሶን ከተማ ላይ ጳውሎስ ለ2 ዓመት ከ6 ወር እያገለገለ ከባባድ እግዚአብሔር በሱ የሰራው ስራ ነው። የሚገርማችሁ ኤፌሶን አርጤምስ ወይም ዲያና የምትባለው ከሰማይ ወርዳ ከማርስን የወረደችው ተብላ መላ ሰውነቷ የሴት አፍረተ ስጋ ወይም ጡት ያላት መላ ሰውነቷ ፈርቲሊቲ ጋድ ይሏታል። የበረከት አምላክ የብልጽግና አምላክ ተብላ ትመለካለች። መላ ኤፌሶንን መላ ኤዥያን ይዛለች። መላ ከተማውን በሙሉ የግሪክ ከተማ በሙሉ እሷን ያመልክ ነው። ኤፌሶን ከተማ ጳውሎስ ሲገባ ይሄ ከተማ የመጫወቻ ሜዳ የሚባል 25000 ሰው የሚያስተናግድ ክርስቲያኖች አንበሶች የሚበሉበት ቦታ የነበረበት ከተማ ነው።
ኤፌሶን ገብተን እኮ ነው ያለነው። ያድናል። አሜን። እስቲ ትንሽ ቁም ነገር ይዛችሁ ሂዱ። ልቀቁና አሜን በሉ። አሜን። በኤፌሶን ከተማ ጳውሎስ እያገለገለ አርጤምስ ወይም ዲያና የምትባለውን ሐውልት የሚሸጥ ዲሜጥሮስ የሚባል የወርቅ አንጥረኛ ነበር ይላል። እሱ ቢዝነስ ለምዷል። ምንድነው ስራው? ጣዖቷን እየሰራ ይቸበችባል። ዛሬ ቢዝነሳቸውን እናቆመዋል። አንድ ሰው ለቆ አሜን ይበል። የሚናደድ ይናደድ፣ ከፈለገው የሚስሙ በአደባባይ ኢየሱስ ብቻ ይሰበካል። ስለዚህ ጳውሎስ እያገለገለ ዲሜጥሮስ ለካ ዋና የወርቅ አንጥረኛ ነው። መላ ከተማው ላይ አከፋፋይ ነው። እና ከእንትን ስዕል ጀርባ ታውቃለህ ቢዝነስ አለ። ስዕሉ በተሸጠ ቁጥር ገንዘብ አለ። ስለዚህ ዲሜጥሮስ ባለ ሀብት ሆኗል። እቺ ናት አማልክታችን እና ቤተ መቅደስ ተሰርቶላት ትልቅ አምላክ ተብላ የምትመለክ ናት። የመላ ኤዥያ ሰዎች፣ የመላ እዛ አካባቢ የሚኖሩ ሰዎች በሙሉ መላ ከተማው በሙሉ የዓለም ባንክ የነበረች ከተማ ነው። ባንክ ቤት አለው በጀርባው። ስለዚህ እዛ ካህናቶቹ የባንክ ስራ የሚሰራል። ለዚህ ነው ብዙ ትልልቅ ባለሀብቶች እዚህ ከተማ ላይ ነው ብራቸውን የሚያስቀምጡት። በድሮ ዘመን ስዊዝ ባንክ ነበር የምንባለው እኛ። አሁን ደግሞ ኤፌሶን ነበር በዛ ዘመን ላይ በዘመኑ። ስለዚህ ጎን ለጎን የባንክ ስራ የሚሰራበት ከተማ ነው። ስለዚህ የበረከት አምላክ የሴት ልጅ ወላድ መታደግ ከተማው በሙሉ የሀብታሞች ከተማ ነበር። ጳውሎስ እዚህ ከተማ ገባ ይላል። ከዛስ የሚገርማችሁ ጢራኖስ የሚባል ትምህርት ቤትም ነበር ይላል። እዚህ ትምህርት ቤት ዋና መስራቹና ባለራዩ እግዚአብሔር የለም ብሎ የሚያስተምርበት እዚህ ግሪክ ከተማ ላይ ያለ ከተማ መላ ከተማውን የተቆጣጠረ መንፈስ ነው። ጳውሎስ ገባ ይላል። ኢየሱስ ክርስቶስን እየሰበከ የጳውሎስ ጨርቅ ይፈውስ ነበር። ብዙዎች አጋንንቶች ይመቱ ነበር። ከተማው ይናወጥ ነበር። የሚገርማችሁ መጽሐፍ ቅዱስ ሲናገር በየቤቱ የነበረ እቺ ጣዖት የዲያና ጣዖት ወይም አርጤምስ ይሏታል ግሪኮች። እነዚህ ጣዖት እያወጡ የከተማ ሰዎች መንገድ ላይ መፍጨት ጀመሩ። የሚያድነው ኢየሱስ እንጂ ከዚህ በኋላ እቺ አምላክ አታድንም አሉ። ብዙ ሰዎች ጌታን ተቀበሉ። በኤፌሶን ትልቅ ስራ መሰራት ጀመረ። እግዚአብሔር በጳውሎስ እጅ የሚያስገርም ተአምራት ያደርግ ነበር ይላል። ጨርቁ እንኳን ይፈውስ ነበር። ጨርቁን ይነካዋል፣ በሽተኛ ይፈወሳል። መላው ከተማ ተናወጠ። ከዛ ጠንቋዮች ነበሩ መጽሐፍ እየገለጡ የሚጠነቁሉ። መጽሐፉ በዘመኑ 50,000 ብር የሚገመት መጽሐፍ መጡና ጳውሎስ አሉት፣ አቤት እኛ ከዚህ በኋላ አንጠነቁል። እንዴት? ያንተ አምላክ ኃይለኛ ነው እና ይህንን መጽሐፍ አቃጥለው አሉት። መጽሐፉን በኤፌሶን ከተማ 50,000 ብር የሚገመት መጽሐፍ በኢየሱስ ስም ተቃጠለ። ጠንቋዮች እጅ መስጠት ጀመሩ። ከተማው ተነቃነቀ። ጳውሎስ ብቻውን በኤፌሶን የኢየሱስን ስም አስከበረ። ኤፌሶን ተናወጠች። ዲሜጥሮስም እንደዚህ አለ፣ ጳውሎስ በዚህ ከቀጠለ መላ ከተማው ፊቱን ወደ ኢየሱስ ሊያዞር ስለሆነ እንጀራችንም ሊቆም ነው፣ ቢዝነሳችን ሊቆም ስለሆነ ቶሎ እናስቆመው ብሎ አስተባብሮ የከተማውን ሕዝብ በሙሉ ነቅሎ ወደ መጫወቻ ሜዳ ጳውሎስን እያዳፉ መውሰድ ጀመሩ። ታላቂቷ ኤፌሶን ከተማ ተናወጠች። ታላቂቷ አርጤምስ ብለው ለ2 ሰዓት ጮሁ ይላል። ጳውሎስ እኮ ቀጫጫ ሰው ነው፣ ፀጉሩ ገባ ገባ ያለ ሰው፣ ቀጥን ያለ ሰው ነው። የሆነ ከተማ ሲገባ ወደዛ እየሄደ ወደዚህ የሚመጣ ነው የሚመስል። ሰውየው ግን የሚናገረው ንግግር ጠባይ። አንዳንድ ሰዎች አላችሁ እዚህ፣ ጌታ ምስክሬ፣ ምስኪን አይደለህም፣ ኢየሱስን ይዘህ ትሄዳል። ከተማ ባንተ ይቀየራል። መንደሩ ባንተ ይቀየራል። ጎረቤት ባንተ ይቀየራል። ድገምና ይቀየራል በልባ። መላ ኤፌሶን ተናወጠ። ከዛ ለ2 ሰዓት ጮሁ ይላል። የኤፌሶኗ አርጤምስ ታላቅ ናት ብለው ጮሁ ይላል። የከተማው ሕዝቡ በሙሉ ወደ ከንቲባው ወሰዱ። ከንቲባውም ሰማ። አንዳንዱ ምን እንደሆነም አያውቅም። ሰው ስለወጣ ይወጣል። አንዳንዱ አላየም። ኢትዮጵያ ውስጥ የሆነ ሰው መኪና ቢገጭ ፌስታል የያዘችው ጉዳይ ያላትም ታክሲ የምትጠብቀው ወደ ጉዳዩ ነው የምትሄድ። ገፋ አድርገውና የማይመለከት ሰፈር አትሰብሰብ በለው። እስቲ የማይመለከት ሰፈር። አንዳንዱ በዓላማ ነው እነ ጳውሎስን ለመግደል የወጣው። አንዳንዱ ደግሞ ሰው ስለወጣ ግር ብሎ የከተማው ሕዝብ ወጥቷል። በኤፌሶን ከተማ ነውጥ ሆነ። ለ2 ሰዓት ሕዝቡ ጮኸ። ከአገረ ገዢውም እንደዚህ አለ፣ ይሄ ጉዳይ ችግር የሚያመጣው በከተማ ላይ ስለሆነ ጳውሎስን በአስቸኳይ ልቀቁት፣ እናንተ ትጠየቃላችሁ ብሎ
እግዚአብሔር ጣልቃ ገብቶ ነገሩ ተገለበጠ። ኢየሱስን ከያዝክ ሊገፉ ይፈልጋሉ፣ አያገኙም። በመካከላቸው አልፈህ ትሄዳለህ። ቀጠለ ወንጌሉ። ብዙ ሰዎች መዳን ጀመሩ። ከዛ እዚህ ጋር ልናገር። አንዳንድ ሰዎች ጳውሎስ አጋንንት ሲያስወጣ በኢየሱስ ስም አይተዋል እና ለምን አሞክሩም አሉ። ባይዘው መሞከርና መቀባት ይለያይ። ገፋ አድርገውና አትሞክር በለው። ቅባትና ሙከራ እንትና ቸርች ስለጀመረ እኔም ልሞክር ምናምን ባቦ ሰጠኝ መንፈስ የተመታዩ። ባይዘው ጥሪ ሲኖርብህ ቅባት ሲኖርብህ እኛም መተን እናግዛለን። ግን ሙከራ አይደለም። አትሞክር በለው። ሙከራ አይደለም ወንጌል። እስቲ ለእግዚአብሔር ክብር ስጡልኝ። ጌታ ይባረክ። የአስቄዋ ልጆች ሞቃቸው በቃ እና ጳውሎስ በኢየሱስ ስም ብለው አስወጥተዋል። እኛም እናስወጣለን አሉ። 7 ናቸው። የካህን ልጆች ናቸው። አስቄዋ የሚባል ሰው በኤፌሶን ከተማ ይኖር ነበር እና ለካ የአገልጋይ ልጅም ስለሆንክ አጋንንት አታስወጣም። አባትህ ፓስተር ስለሆነ አጋንንት አታስወጣም። ክርስትና የግልህ ነው። ልቀቅና አሜን በል። ከዛ ተሰብስበው ለሰባት አንድ አጋንንት ይዘው ቤታቸው ገቡ። በር ዘጉ። እንሞክር ተባብለው ነው መጽሐፉ ነው የሚናገረው። እና አንደኛው ልጅ ብድግ አለ በኢየሱስ ስም ሲለው አየውና ራቁቱን አረገው። ምንም የለም፣ ፓንት የለም፣ ሱሪ የለም፣ ቲሸርት የለም፣ ራቁት። 7ቱንም ራቁታቸውን አስቀረ። መጽሐፍ ሲናገር አቆሰላቸው፣ በረታባቸው፣ ጨፈረባቸው፣ ዘነጠባቸው። ከዚህ ይጠብቅ። ጢቤ ነው አጋንንቱ የተጫወተባቸው። በር ከፍተው ለ7 በኤፌሶን ከተማ ራቁታቸውን የአስቄዋ ልጆች ሮጡ ይላል። መላ ከተማው ተናወጠ። የካህኑ ልጆች አበዱ። ምን ሆናችሁ ነው? አይ በኢየሱስ ስም ስንል ጳውሎስን አውቃለሁ፣ ኢየሱስን አውቃለሁ፣ እናንተ እነማን ናችሁ ብሎ ዘለለብን፣ ጨፈረብን፣ አቆሰለን ብለው ሲናገሩ በኤፌሶን የኢየሱስ ስም ተከበረ ይላል። ሁላችንም እንቆማለን።